እህት የአምስት ክላስ በር መዝጊያ 150 ሺህ ይበቃኝ ይሆን ብላ በልብ ቅርጽ። እውነት ለመናገር ማለት ነው ቤት የሚሰራ ሰው በአሁን ጊዜ ገና ለገና ይሄ በቃኝ ይሆን ይሄን ለዚህ በቃኝ ይሆን እያለ በሀሳብ ልንሞት ነው። ፍትወት ተኸታተልተይ እዛ ሓፍተይ ናይ 5 ክላስ በሪ መዕፀዊ 150 ቅርሽ ይኣኽለኒ እዩ ኒቱ ጥያቐ እዛ ሓፍተይ በአማርኛውን ክመልሰላየ ንዓኻትኩን እውን 5 ክላስ ብዚ ትሪኦ ዘለኽን ላሜራ ዕፃፍ ላሜራ ብኣሉሚንየም ዘይኮነስ ብዕፃፍ ላሜራ ባዕለ ሓደን ረብዕን ማለት 1.25 እዩ። ስለዚ ናብቲ ዋጋና ን5 ክላስ ደሞ ብስም 5 ክላስ ዘይኮነ ንኣብነት ሳሎንክን ክንደይ ብክንደይ እዩ ንዝል ሓቢርና ክርኢና ማለት እዩ። እና ሰናይ ምክታል ንቻናለይ ሓደሽቲ ዝኾንኩም ናይ ደወል ምልክት ተጻዒንኩም ሰብስክራይብ ግበሩ ነባራ ዝኾንኩም ከዓ ላይክ ሸር ብምግባር ኣበረታቱዕኒ ላይክ ሸር ንትገብሩልይ ካብ ልብና መስገንኩ እያ። እና ሕቶ በአማርኛ ስለዝኾነት በአማርኛ ሞን እዛ ሓፍተይ ክምልሰላየ ካብኡ ደሞ ብትግርኛ ክምለሰኩም እየ። ያው አማርኛ ተጋሩ ኮይንኩም አማርኛ ንስም ደሞ ሰየበለጸ ማለት ግን ድሕረ አማርኛ በትግርኛ ክምለስ እየ። እሺ እኔ ውድ እህት አመሰግናለሁ እንደዚህ አክብረሽ ስለጠየቅሽኝ አመሰግንሻለሁ ማለት ነው። ለጥያቄው መልስ ስሰጥሽ የ5 ክላስ በር ስንት ይበቃኛል ስትይ 2 አይነት በር አለው። እንደምታዩ ላሜራ የሚባል ብረት አለው ታጥፎ የሚሰራ እሱም ቢሆን 2-3 አይነት ነው። ለምሳሌ ባለ አንድ አለው አንድ ማለት ቲክነሱ ማለት ነው። ባለ አንድ ቲክነስ አለ ባለ አንድ ከሮ ባለ አንድ ከሮ ማለት 1.25 ማለት ነው። አንድ ማለ አንድም ከ40 ማለ ብቻ 3 አይነት 4 አይነት ይኖራል ደረጃ አለው። ስለዚህ የተሻለው የሚባለው ደግሞ ባለ 1.25 ወይም ደግሞ 1 ከሮብ ይባላል። እሱ በእኛ ሀገር ሲሰራ አንቺ የት ሀገር ነሽ ነው አላቅም፣ ግን በየአካባቢው ባይዘዌ ዋጋው በጣም ይለያል በጣም ማለት ነው። እስከ 1000 ልዩነት ሊኖረው ይችላል። አንዲት ካሬ ማለት 1 ሜትር ማለት ነው። ወደ ጎንና ወደ ቁመት 1 ሜትር 1 ካሬ ይባላል። ስለዚህ ከ1 ካሬ ከ500 እስከ 1000 በየአካባቢው ልዩነት አለው። ስለዚህ ይሄንን ስልሽ በእኛ አካባቢ ለአንድ ካሬ ከ5000 እስከ 5300 ነው። አንድ ቦታም ሆኖ ከሰው ወደ ሰው ይለያል ዋጋው ማለት ነው። ስለዚህ በ5000 እናስበውና ለአንድ ክላስ ለአንዲት ካሬ አንድ 5000 ከሆነት የእናንተ ሳሎን ደግሞ ቁመቱ ወደ ቁመት ማለት ነው 3 ሜትር ከሆነ ጎን ደግሞ 3 ሜትር ከሆነ 3 ሲባዛ በ3 ስንት ይመጣል? 9 ካሬ ይመጣል ማለት ነው። ስለዚህ 9 ካሬ ደግሞ 9 ሲባዛ በ5000 ስታባዥ ያው አጠቃላይ መደመር ትችያለሽ። እኔ ሁለተኛ ስልክ አልያዝኩም ማሰብ አልችልም ማለት ነውና አሁን ለምሳሌ ያንቺ ሳሎን 3 ሲባዛ በ3 ከሆነ 9 ካሬ ይመጣል። 9 ሲባዛ በ5000 ብለሽ ስታባዥው ይመጣልሻል። አሁን ሸይ ግን ለካሬ ስንት ይሸጣል ማለት ነው። ያንቺ 20 ካሬ ሊሆን ይችላል 40 ካሬ ሊሆን ይችላል። 40 ካሬ እንኳን አይሆንም። 5 ክላስ ቢያንስ ከበዛ እስከ ከበዛ በጣም ሰፋፊ እንኳን ቢሆን ከ30 ካሬ በላይ አይሆንም። 26 27 28 እስከ 30 ካሬ ቢሆን ነው። ስለዚህ 20ም ሆነ 30 ያንቺ የመጣልሽን በር ብዛት ወይም ደግሞ ካሬው ብዛት ሲባዛ በ5000 ታባዢዋለሽ እና እንደዛ ነው። አሉሚኒየም ብረት ከፈለግሽ ደግሞ ለአንዲት ካሬ 12000 ነው። 12500 ነው። ስለዚህ የዚህኛው ብረት ላሜራ አሉሚኒየም እጥፍ ነው ማለት ነው። እና በእንደዛ አድርገሽ ማሰብ ትችያለሽ። ከዛ ደግሞ እንደዛ አድርገሽ ብረት ካሰራሽ በኋላ መስተዋት ይፈልጋል። መስተዋት 3 አይነት አለው ሰማያዊ እና አረንጓዴ። ያው ቆንጆ ነው ብሎ የሚመርጠው ሰው አረንጓዴው ነው። አረንጓዴ በአሁን ጊዜ 2450፣ ሰማያዊ ደግሞ 2400፣ ኦሽን የሚባልም አለ እሱንም ቢሆን 2150 ብለውኛል ማለት ነው። ይሄንን ደግሞ በአድዋ አካባቢ ነው። አንቺ የምን ልጅ ነሽ አላቅም። እና እንደዛ አድርገሽ ትሰሪያለሽ። በዛም እኔ የሳሎን 3 በ3 ሰርቪስ 3 በ1 ከሮብ ሽንት ቤት አይደለም ደረጃ 3 በ1 ክሽነት 3 በ1 መኝታ 3 በ1
መስኮቱ ደግሞ 3 መስኮት አንድ ተኩል በ80 ሴንቲሜትር ሳሎን ደግሞ 3 በ3 አጠቃላይ ወደ 24 ካሬ የሚሆን ለብረት ብቻ በ120 ሺህ ብር አዝዣለሁ ማለት ነው። እኔ እንደዛ ጨርሶብኛል። ስለዚህ ሳሎን፣ መኝታ፣ ኪችን፣ ሰርቪስ ሳሎን እስከ ዳምሪ ሳሎንና መኝታ እሺ፣ ሰርቪስ፣ ክሽን፣ ደረጃ ለአምስት ክላስ ለአምስት በር 5 ክላስ አይደለም ግን 5 በር እና 3 መስኮት በ120 ሺህ አዝዣለሁ ማለት ነው። ብረቱን ብቻ ያለ መስተዋቱን ደግሞ ለዛ ሁሉ ሲደመር 20 ካሬ ይመጣል። 20 ካሬ በ2400 ማባዛት ነው ከ50 ሺህ በላይ ይሆናል ማለት ነው። አጠቃላይ ወደ 180 ሺህ አካባቢ ይመጣል ማለት ነው። ስለዚህ ያንቺ ደግሞ የበር ጥበትና ስፋቱ ማወቅ ይኖርብሻል። እና የኔ እህት አማርኛ የሰብርብር እያደረኩ መልሼልሻለሁ ብዬ ተስፋ አደርጋለሁ። አማርኛ እችላለሁ እላለሁ እንጂ አልችልም ማለት ነው። እና ደጋ ቤት ወይ ያው አማርኛ ትፈልጣ ወይ ጨኒቅን እኮ አማርኛ ክዛረብ በስማም ያ አማርኛ ተሰምዓ ሰሚዕና ለይኸን ድሕዚ ሰምዓ ደሞ ናይ 5 ክላስ ክንደይ ኣኽል ንዝርስ ሓቂ ምዝራብ ብስም 5 ክላስ ይኾነ ንኣብነት እናታትክን ሓንቲ ክላስ 3 ብ3 ትኾይን ናተይ ደሞ ሓንቲ ብሓንቲ ሓደ ብ3 ትኾይንሲ ሰማይና ምድሪ እና ናታትክን ሳሎን ወይም ደሞ ናታትክን ክሽነ ሰርቪስ ብቻ ዝኾነ ይኹን ክላስ ክንደይ ብክንደይ እዩ ሰራቪስ እንድሕር ኮይኑ ቁመቱ እስካብ 4 ሜትሮ ይወፅእ እዩ። ህድምቲ ኮይኑ ድማ እስካብ 3 ሜትሮ 320 ካብ 320 ንላዕሊ እንኳን ኣይኸውንን መብዛሕትኡ 3 ሓደ እውን ኣሎ 280 ኣይኮነን ዶ ናይ 1 ሜትር ሲ ናይ 20-30 ሴንቲሜትር እንኳን ልዩነት ተልይዎ ብልክዕ ዋጋስ ይውስኽ ይቐንስ እዩ። ስለዚ ኣነ ዋጋኡ ክነግረክን እሞ ናታትክን ደሞ ክንደይ ካሬ ኢልክን ደሚርክን በቲ ናታትክን ካሬ ሕሰቦ ግን ሕዚ በዓድዋ ከባቢ ከ5 እስከ 5300 ይሰርሕዎ ኣለዉ። ኣብቲ ሓደ 5 ኣብቲ ሓደ ደሞ 5001 5002 5003 ስለዚ ሰብ በቃ نكمل يأخلكن واقو سيف حد عينه يكو تنبرت حد عينه يجن كاب يدم ديوب جهم تأيفلن استفر عليه عرابو كحمشتس سلسة يصرحوا يوم سلازين هات كنت شعت كارين حرقوا الناس هالون كن ويك 10 ويك 10 شو ما انت كاري تخيلوا شو ما انت كراح بحمشتش حلقن تباز حق مالتي مستعد دمو نكاري اسكاكل تشن 450 اسكاكل تشن 4 اسكاكل تشن 150 الله እና ትመስያት ሓደ ዓይነት እዩ ቲክነሱ ባል 5 እዩ ባል 5 ማለት ናይ ትመስያት ርግዶት ወይ ዓጥነቱ ዝውሰነስ ባል 5 እዩ ግን ከለሩ ሕዚ ትሪኦ ዘለኽን ከለር ትብዙሕ ሰብ ዝጠልቦ እዩ ጥንካሬኡ ቲክነሱ ሓደ ዓይነት እንድዩ ግን ትመስያት ሕብሩ ከምዚ ኦሽን ዝበሃል ኣሎ ሰማያዊ ኣሎ ቆፃል ኣሎ ብዙሕ ዓይነት ግን መብዛሕትኡ ሰብ ዝጠልቦ ደሞ ቆፃል እዩ ስለዚ ቆፃል ደሞ 2450 እዩ እዚ ትሪኦ ዘለኹም ብጣዕሚ ቆንጆ እዩ 2450 ኢሎሞ ማለት እዩ ስለዚ ክብራት ኣሕዋቲ ከምዚ ይመስል ተመልስልኩም ክኸውን ተስፋ ይገብር ሓሳብ ርኢቶኩም ደሞ ኣብ ኮሜንት ጻሓፉ ለይ ቅር ዘለኩም ነገር ተልዩ ኣብ ኮሜንት ጻሓፉ ሰሰና